ፊታችሁን በመስታወት ስትመለከቱ ከቀድሞው ይልቅ እየቀጠነ እየላላ ወይም ደግሞ ድምቀቱን እያጣ የመጣ የመሰላችሁ ጊዜ አለ? ብዙዎቻችን ይህንን ለውጥን ስናይ እድሜያችን እየገፋ ስለሆነ ነው ብለን እናስባለን። ነገር ግን እውነታው ሌላ ነው። ቆዳችሁ በከፍተኛ ፍጥነት ኮላጅን የተባለውን ወሳኝ ፕሮቲንን እያጣ መሆኑን የሚያሳይ ድምፅ የሌለው የማስጠንቀቂያ ምልክት ሊሆን ይችላል። አንድን ቤት ጸንቶ እንዲቆም የሚያደርገውና የሚደግፈው ዋናው ምሰሶ ነው። ለቆዳችንም እንደ ዋና ምሰሶ ሆኖ የሚያገለግለው ኮላጅን የተባለው ፕሮቲን ነው። ይህ ምሰሶ መላላትና መውደቅ ሲጀምር ግን ቆዳችን መጨማደድ፣ መንጠልጠል እናም ጥራቱንም ማጣት ይጀምራል። የሚገርመው ግን ቆዳችሁ ይሄ ምሰሶ እየፈረሰበት መሆኑን የሚናገረው ለውጦቹ በግልጽ በፊታችሁ ላይ ከመታየታቸው በጣም አስቀድሞ ነው። በዛሬው ቪዲዮአችን ላይ ታዲያ ቆዳችሁ ኮላጅን እንደጎደለው የሚያሳዩ በጣም የተለመዱ የማስጠንቀቂያ ምልክቶችን እገልጽላችኋለሁኝ። እንዲሁም ለምን እንደሚከሰቱም አስረዳችኋለሁኝ። የቆዳችሁን ኮላጅን በተፈጥሯዊ መንገድ ለመጠበቅ የሚረዱ ቀላል መንገዶችንም ለማወቅ እስከ መጨረሻው አብራችሁኝ ቆዩ። ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ጥያቄያችሁንም በኮመንት ላይ ማስፈር የምትችሉ ይሆናል። በቅድሚያ ስለ ኮላጅን ምንነት በአጭሩ ልንገራችሁ። ኮላጅን በሰውነታችን ውስጥ በከፍተኛ መጠን የሚገኝና በጣም አስፈላጊ የሆነ የፕሮቲን አይነት ነው። በሰውነታችን ውስጥ ካለው ጠቅላላ ፕሮቲን ውስጥ ወደ 30% የሚጠጋውንም ይይዛል። ኮላጅንን የሰውነታችን ማጣበቂያ ወይም ግሉ አድርገን ልንወስደው እንችላለን። ምክንያቱም የተለያዩ የሰውነት ክፍሎችን እርስ በእርስ አገናኝቶና አጥብቆ የመያዝ ትልቅ ኃላፊነት አለበት። ኮላጅን በሰውነታችን ውስጥ ያለው ጥቅምን ስንመለከት በአጭሩ ለቆዳችን ጤንነት ይረዳል። ለቆዳችን ጥንካሬ፣ ልስላሴ እናም የመለጠጥ ባህሪውን ይሰጠዋል። ቆዳችን እንዳይሸበሸብ እናም የወጣትነት መልክ እንዲኖረው ያደርጋል። ለአጥንትና ለመገጣጠሚያዎችም ይረዳል። አጥንትን ያጠነክራል። በመገጣጠሚያዎች መካከል የሚገኘውን ካርቲሌጅን በመገንባትም መገጣጠሚያዎቻችን ያለ ህመም በቀላሉ እንዲንቀሳቀሱም ይረዳል። ለጡንቻ እናም ለጅማቶችም ያገለግላል። ጡንቻዎችን ከነጥንካሬያቸው ከአጥንት ጋር የሚያገናኙ ጅማቶችን ለመስራት ያገለግላል። ለፀጉራችንና ለጥፍራችንም ያገለግላል። ጥፍር እንዳይሰባበር እናም ፀጉራችን ጠንካራ እናም አንጸባራቂ እንዲሆንም ያደርጋል። ታዲያ ሰውነታችን በተፈጥሮ ራሱ ኮላጅንን ያመርታል። ነገር ግን እድሜያችን እየገፋ ሲሄድ በተለይም ከሃያዎቹ አጋማሽ በኋላ ሰውነታችን የሚያመርተው የኮላጅን መጠንናም ጥራት እየቀነሰ ይሄዳል። ይህ ታዲያ በሚሆንበት ጊዜ የቆዳ መሸብሸብናም መዝረክረክ ይጀምራል። የመገጣጠሚያዎች ህመምናም ጥንካሬ ማጣትም ይከሰታል። የአጥንት መዳከምም ሊታይ ይችላል። ታዲያ ከእድሜያችን በተጨማሪ ከፍተኛ የሆነ የስኳር ፍጆታ፣ ሲጃራ ማጨስናም ለፀሐይ ብርሃን ያለ መከላከያ ወይም ሰንስክሪን መጋለጥ የኮላጅን መጥፋትን ያፋጥኑታል። ችግሩ ግን ምን መሰላችሁ? ብዙ ሰዎች በቆዳቸው ላይ የሚታዩት ለውጦች በግልጽ እስከሚታዩ ድረስ ቆዳቸው ኮላጅንን እያጣ መሆኑን አለማወቃቸው ነው። ታዲያ ቆዳችሁ ኮላጅንን ማጣቱን የሚያሳዩ የማስጠንቀቂያ ምልክቶችን እንመልከት። አንደኛ፣ የማይጠፉ ስስ የቆዳ መጨማደዶች ናቸው። የመጀመሪያው የማስጠንቀቂያ ምልክት የማይጠፉ ስስ የቆዳ መጨማደዶች ናቸው። የኮላጅን መጠን ጤናማ በሚሆንበት ጊዜ ጠንካራ እናም ለስላሳ ሆኖ ይቆያል። ኮላጅን እየቀነሰ ሲሄድ እናም ቆዳ እየቀጠነ ይሄዳል እና ከፊት መነቃነቅ ወይም የፊት እንቅስቃሴዎች በኋላ ወደ ነበረበት የመመለስ አቅሙም ይቀንሳል። ታዲያ በአይኖቻችሁ፣ በግንባራችሁ እናም በአፋችሁ ዙሪያ ያሉ መስመሮች ፊታችሁ ዘና ባለበት ጊዜ እንኳን ሳይጠፉ ሊቆዩ ይችላሉ። እነዚህ መስመሮች ብዙውን ጊዜ በትንሹ ይጀምራሉ፣ ነገር ግን የኮላጅን እጥረት እየቀጠለ ሲሄድ በጊዜ ሂደት ይበልጥ ጎልተውም ይታያሉ። ሁለተኛ፣ የቆዳ መላላት እናም መንጠልጠል ነው። የመንጋጋ መስመራችሁ ወይም የፊት ቅርጻችሁ
ጥራት እያጣ መምጣቱን አስተውላችኋል? ኮላጅን ከቆዳችሁ በታች እንደ ደጋፊ ምሰሶዎች ሆኖ ያገለግላል። እነዚያ ደጋፊ መዋቅሮች ሲዳከሙ የመሬት ስበት ወይም ደግሞ ግራቪቲ በቆዳችሁ ላይ የበለጠ ተጽዕኖን ማሳደር ይጀምራል። በጉንጮች፣ በመንጋጋ መስመር፣ በደረት ወይም ደግሞ በአንገትና ከአገጭ በታች ያለው ቆዳ መላላት እናም መውረድም ሊጀምር ይችላል። ብዙ ሰዎች የቆዳ መላላት በቀላሉ በእድሜ ምክንያት የመጣ ይመስላቸዋል። ነገር ግን የኮላጅን መጥፋት ከጀርባው ካሉት ዋና ዋና ምክንያቶች ውስጥ አንዱ ነው። ሶስተኛ፣ ቆዳ ይበልጥ እየቀጠነ መምጣቱ ነው። ጤናማ ኮላጅን ለቆዳ ጥንካሬና ውፍረትን ይሰጠዋል። ኮላጅን እየቀነሰ ሲሄድ ቆዳችሁ ይበልጥ በቀላሉ የሚጎዳና ስስ እየሆነም ሊሰማችሁ ይችላል። እነዚህን ነገሮችም ልታስተውሉ ትችላላችሁ። ቆዳ በቀላሉ የመቀደድ ወይም የመላጥ አዝማሚያን ያሳያል። የቆዳ ስሜታዊነት ወይም ሴንሲቲቪቲ ይጨምራል። የደም ስሮች ይበልጥ በግልጽ ይታያሉ። እንደ ወረቀት የመጨምደድ ይዘትም ይኖረዋል። ይህ በተለይ በፊት፣ በአንገት፣ በእጆችናም በክንዶች ላይ የተለመደ ነው። አራተኛ፣ የቆዳ የመለጠጥ ወይም የመመለስ አቅሙ መጥፋት ነው። በእጃችሁ ጀርባ ላይ ያለውን ቆዳ በትንሹ ቆንጥጣችሁ ለመልቀቅ ሙከራን አድርጉ። ጤናማ ቆዳ በፍጥነት ወደ ነበረበት ቦታ ይመለሳል። የኮላጅን መጠን በሚቀንስበት ጊዜ ቆዳ የመለጠጥ አቅሙን ያጣል እናም ወደ መደበኛው ቦታው ለመመለስም ረዘም ያለ ጊዜ ይወስድበታል። ይህ ወደ ነበረበት የቆዳ የመመለስ አቅም ብዙውን ጊዜ የቆዳው መዋቅራዊ ፕሮቲኖች እየቀነሱ መሆናቸውን ከሚያሳዩ የመጀመሪያ ምልክቶች ውስጥ አንዱ ነው። አምስተኛ፣ የቆዳ መጨማደዶች ይበልጥ እየጠለቁ መሄዳቸው ነው። ስስ የቆዳ መስመሮችናም ጥልቅ የቆዳ መጨማደዶች ፍጹም አንድ አይደሉም። ኮላጅን መቀነሱን ሲቀጥል ትናንሽ መስመሮች ወደ ጥልቅ መጨማደዶች ሊቀየሩም ይችላሉ። እነዚህ መጨማደዶች ብዙውን ጊዜ በእነዚህ አካባቢዎች ይታያሉ። በአፍ ዙሪያ፣ በአይኖች ዙሪያ፣ በግንባር ላይ እናም በአንገት ላይ። በቂ የኮላጅን ድጋፍ ከሌለ ቆዳችን በቀላሉ ይታጠፋል እናም ለስላሳ ገጽታውንም ጠብቆ ለመቆየት ይቸገራል። ስድስተኛ፣ የጉንጮች መጎድጎድ ወይም መክሳት ነው። ኮላጅን ለፊት የወጣትነት ሙላትና ውበት አስተዋጽኦን ያደርጋል። የኮላጅን ምርት በሚቀንስበት ጊዜ የፊት ቲሹዎች ወይም የፊት አካላት ድጋፋቸውን እናም መጠናቸውን ያጣሉ። ይህም እነዚህን ሊፈጥር ይችላል። የጉንጮች መጎድጎድ፣ የጎን ግንባር መክሳት፣ የድካም ስሜት የሚታይበት ገጽታ። ብዙ ሰዎች ክብደታቸው ባይቀየርም እንኳን የእድሜያቸው መግፋት በፊታቸው ላይ በጉልህ እንደሚታይ ያስተውላሉ። የኮላጅን መጥፋት ለዚህ ዋናው ምክንያት ሊሆን ይችላል። ሰባተኛ፣ የቆዳ ቀዳዳዎች መስፋት ነው። ብዙ ሰዎች የቆዳ ቀዳዳዎች መስፋትን ከኮላጅን መጥፋት ጋር አያያይዙትም። ኮላጅን በቆዳ ቀዳዳዎች ዙሪያ ያለውን ቆዳ ለመደገፍ ይረዳል። ኮላጅን በሚቀንስበት ጊዜ በቀዳዳዎቹ ዙሪያ ያለው ቆዳ ጥንካሬውን ያጣል። ይህም ቀዳዳዎቹ ትልልቅናም ይበልጥ ጎልተው እንዲታዩ ያደርጋል። በእድሜ መግፋት ምክንያት የቆዳ ቀዳዳዎች መጠን እየጨመረ የሚመስለው ለዚህ ነው። ስምንተኛ፣ የደበዘዘ እናም የደከመ የሚመስል ቆዳ ነው። ኮላጅን ጤናማ የቆዳ መዋቅርን ለመጠበቅ ይረዳል፣ እንዲሁም የወጣትነት ገጽታንም ይደግፋል። ዝቅተኛ የኮላጅን መጠን ቆዳችሁን እንዲመስል ሊያደርገው ይችላል። የደበዘዘ፣ ሻካራ፣ ወጥ ያልሆነ እናም ብሩህነቱም የቀነሰ። ኮላጅን የጎደለው ቆዳ ብርሃንን በእኩል ደረጃ ከማንጸባረቅ ይልቅ የደከመ እናም ህይወት የሌለው ሊመስልም ይችላል። ብዙ ሰዎች ይህንን በሜካፕ ለመጠገን ይሞክራሉ፣ ነገር ግን ዋናው ችግር ከዚያ የበለጠ ጥልቅ ሊሆን ይችላል። ዘጠነኛ፣ የቆዳ ቁስሎች ቀስ ብለው መዳን ነው። ቁስሎች፣ ጭረቶች ወይም የቆዳ ጉድለቶች ለመዳን ረዘም ያለ ጊዜ እንደሚወስድባችሁ አስተውላችኋል? ኮላጅን የቆዳ ቁስሎችን በመጠገን ረገድ ወሳኝ ሚናን ይጫወታል። የኮላጅን ምርት በሚቀንስበት ጊዜ ቆዳ ከጉዳት ወይም ከቆዳ መባባስ በኋላ የማገገም ፍጥነቱ ይዘገያል። ይህ የዘገየ የመፈወስ ሂደት የቆዳው የመጠገን ስርዓት በተሻለ ሁኔታ እየሰራ እንዳልሆነ ምልክት ሊሆን ይችላል። አስረኛ፣ ከዓይን በታች የሚታዩ
ለውጦች ይበልጥ ጎልተው መውጣት ነው። ከአይን በታች ያለው ቆዳ በተፈጥሮ ቀጭን ነው። ኮላጅን በሚቀንስበት ጊዜ ይህ አካባቢ ብዙውን ጊዜ ለውጦችን መጀመሪያ ያሳያል። እነዚህንም ልታስተውሉ ትችላላችሁ። ስስ መስመሮች፣ የደረቀ ወይም የተሰበሰበ ቆዳ፣ የጠቆረ ገጽታ እናም የቆዳ ማበጥ መጨመር። ይህ ቆዳ በጣም ስስ ስለሆነ ትንሽ የኮላጅን መቀነስ እንኳን በፍጥነት ሊታይ ይችላል። ታዲያ ለኮላጅን መጥፋት ምክንያት የሚሆኑት ምንድን ናቸው? በርካታ ሁኔታዎች የኮላጅን መበላሸትን ሊያፋጥኑ ይችላሉ። እነዚህም አንደኛ ለፀሐይ ብርሃን ከልክ በላይ መጋለጥ ነው። አልትራቫዮሌት ጨረሮች የኮላጅን ክሮች ላይ ጉዳትን ያደርሳሉ እናም ለቆዳ ያለ ዕድሜ ማርጀት ከሚዳርጉ ዋና ዋና ምክንያቶች ውስጥ አንዱ ናቸው። ሁለተኛ ማጨስ ነው። ማጨስ ወደ ቆዳ የሚሄደውን የደም ፍሰትን ይቀንሳል እናም የኮላጅን መጥፋትን ይጨምራል። ሶስተኛ ከፍተኛ የስኳር ፍጆታ ነው። ከልክ ያለፈ ስኳር ግላይኬሽን የተባለውን ሂደት ሊቀሰቅስ ይችላል። ይህም ኮላጅንን ይጎዳል እናም ተለዋዋጭነቱም እንዲቀንስ ያደርገዋል። አራተኛ ስር የሰደደ ጭንቀት ነው። የረጅም ጊዜ የጭንቀት ሆርሞኖች ጤናማ የኮላጅን ምርትን ሊያስተጓጉሉ ይችላሉ። አምስተኛ የእንቅልፍ እጥረት ነው። አብዛኛው የቆዳ ጥገና የሚከናወነው በእንቅልፍ ወቅት ነው። ዘላቂነት ያለው መጥፎ እንቅልፍ የኮላጅን ጥገናን ሊጎዳው ይችላል። ስድስተኛ የዕድሜ መግፋት ነው። ከ25 ዓመት ዕድሜ በኋላ የኮላጅን ምርት በየዓመቱ ቀስ በቀስ እየቀነሰ ይሄዳል። ታዲያ የኮላጅንን ጤንነት በተፈጥሯዊ መንገድ እንዴት መደገፍ ይቻላል? የኮላጅንን መጠን ለመጠበቅ የሚረዱ በርካታ በሳይንስ የተደገፉ መንገዶች አሉ። እነዚህም አንደኛ ብዙ ፕሮቲን ተመገቡ። ኮላጅን የሚመረተው በፕሮቲን የበለጸጉ ምግቦች ውስጥ ከሚገኙ አሚኖ አሲዶች ነው። ለምሳሌ እንቁላል፣ አሳ፣ የዶሮ ስጋ፣ ስጋ ቅባት የሌለው ባቄላዎች ወይም እንደ ቦለቄ ያሉ እናም ምስር። ሁለተኛ የቫይታሚን ሲ ፍጆታን ጨምሩ። ቫይታሚን ሲ ለኮላጅን መፈጠር አስፈላጊ ነው። ጥሩ ምንጮች የምንላቸው ብርቱካን፣ ኪዊ፣ እንጆሪ፣ የፈረንጅ ቃሪያ ወይም ደግሞ ቀይ ቃሪያ እና ብሮኮሊን መመገብ። ሶስተኛ ቆዳችሁን ከፀሐይ ጠብቁ። የፀሐይ መከላከያ ክሬም ወይም ሰን ስክሪንን አዘውትራችሁ ተጠቀሙ እናም ለከፍተኛ የፀሐይ ብርሃን መጋለጥን ቀንሱ። አራተኛ በቂ እንቅልፍን ተኙ። በየሌሊቱ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን ለማግኘት አልሙ። አምስተኛ ፈሳሽን በበቂ ሁኔታ ጠጡ። ተገቢው የፈሳሽ መጠን ወይም ውሃ ጤናማ የቆዳ ገጽታን እናም ስራን ለመደገፍ ይረዳል። ስድስተኛ ከማጨስ ተቆጠቡ። ለቆዳችሁ እናም ለአጠቃላይ ጤናችሁ ልታደርጉት ከምትችሉት ምርጥ ነገሮች ውስጥ አንዱ ነው። በአጠቃላይ ትላልቅ ለውጦች ከመከሰታቸው በፊት ቆዳችሁ ብዙውን ጊዜ አስቀድሞ ፍንጭን ይሰጣችኋል። ስስ መስመሮች፣ የቆዳ መላላት፣ የቆዳ ቀዳዳዎች መስፋት፣ የቆዳ መደብዘዝ፣ የቆዳ መቅጠንናም የመለጠጥ አቅሙን ማጣት ሁሉም ቆዳችሁ ኮላጅን እንደጎደለው የሚያሳዩ የማስጠንቀቂያ ምልክቶች ሊሆኑ ይችላሉ። መልካሙ ዜና ግን ጤናማ የሆነ የአኗኗር ዘይቤ ልምዶች ቆዳችሁን ለመደገፍናም የኮላጅን መጥፋትን በጊዜ ሂደት ለመቀነስ ይረዳሉ። ታዲያ ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንና በሳይንስ የተደገፉ ተጨማሪ የጤና እናም የቆዳ እንክብካቤ ይዘቶች እንዲደርሷችሁ የደውል ምልክቷን ማብራታችሁን አትርሱ። ስለተመለከታችሁኝ እጅግ አመሰግናለሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።